በጣም ህፃን ነህ አንተን ማሸነፍ ለኔ ተራ ነገር ነው አይመጥነኝም ጆኒ ጂጂሱ ባይ ዘ ዌይ I'm telling you ባንተ ጉዳት ብዙዎቻቸው አፋቸውን መክፈት እንደሌለባቸው ይማራሉ ብዬ አስባለሁ። እሺ ዛሬ ከንቃተ ህሊና ጋር አገኛለሁ እንግዲህ በኢትዮጵያ ለመጀመሪያ ጊዜ ለሚዘጋጀው የኤምኤምኤ ፍልሚያ አፕሪል 25 ላይ ማለት ነው ዝግጅቱ እንዴት ይዘዋል? በደንብ ተዘጋጅቻለሁ። I got this, I am ready completely prepared bro። በጣም አሪፍ እንግዲህ አሁን ጆኒ የጂጂሱ ባክግራውንድ ነው ያለው ተጋጣሚ ማለት ነው። እስኪ ብዙ ሰው ስለ አንተ የማርሻል አርት ባክግራውንድ አያውቅምና እስኪ እሱን ነገር ግልጽ አድርግልን። የኔ ማርሻል አርት ባክግራውንድ ቴኳንዶ ከህፃንነቴ ነው የጀመርኩት። ቴኳንዶ ነው ያለኝ ባክግራውንድ። እዚህ ከመጣው በኋላ ሞይታይ እና የቴኳንዶን ስትራይኪንግ ስታይሎች ወደ ሞይታይ ስታይል የቀየርኩበት ሁኔታ ነው ያለው። you know Muay Thai is a little bit brutal when you compare it to taekwondo so ስለዚህ አሁን ከቴኳንዶ ወደ ሞይታይ ትራንዚሽን እያረክ ነው ማለት ነው። እሺ እና ደግሞ በዚህ ፋይት ላይ ብዙ ሰው ካውንት አውት እያረገ ብዙ ሰው ዳውት እያረገ ነው። አሁን ዩኤፍሲ ላይ ብዙ አንደርዶግ ፋይቶች አሉ አንደርዶግን ያሸነፉ ማለት ነው። እና ለምሳሌ አሁን ሊዮን ኤድዋርድስ ቨርሰስ ካማሩ ኡስማን አለ፣ ለምሳሌ ማትሴራ ቨርሰስ ጄስፒ አለ። አንኤክስፔክትድ የሆኑ በጣም ዶሚናንት የሆኑ ሬስለሮች የተሸነፉባቸው ማለት ነው። አንደርዶጉ ያሸነፈበት ታይም አለ። እና እስኪ አንተ ዳውት ለሚያረጉ ሰዎች አንደርዶግ ሂስትሪ በኢትዮጵያ ላይ በኤምኤምኤ የምትደግመው ይመስላል? እስኪ መልክ ያ ታሪክ ይደገማል። absolutely there is no question no way። ሁለተኛ ደግሞ መናገር እንፈልገው ነገር ቢኖር አብዛኛው ማህበረሰብ እሱን ነው የሚያውቀው። ምንም ማያውቁ ምንም ተችሎታ የሌላቸውን ልጆች ጠርቶ እየወሰደ እየታገለ እያፈናቸው ራሱን እንደ ኃይለኛ አርጎ ለህዝቡ አሳይቷል። ህዝቡ የህዝቡ አእምሮ ውስጥ ተቀርጿል ይሄ ነገር። I am here to prove that wrong bro። በመጨረሻ ለጆኒ ጂጂሱ የምታስተላልፈው መልእክት ካለ? ጆኒ ጂጂሱ በጣም ህፃን ነህ አንተን ማሸነፍ ለኔ ተራ ነገር ነው አይመጥነኝም ጆኒ ጂጂሱ ባይ ዘ ዌይ I'm telling you ጆኒ ጂጂሱ is not በኔ ሌቭል አይደለም አሁን ላይ እሱ አይመጥነኝም እሱ he is not like በኔ ሌቭል አሁን በዚህ ኖ ሞር ማለት ነው። እና በጣም ቀላል ኢዚ ሞኒ ነው ለኔ ይሄኛው ፋይት ቀላል ፋይት ነው። I swear ቀላል አድርጌ ነው የምጫወተው ይሄን ፋይት እኔ ቀላል አድርጌም ነው ማሸነፈው። ለዚህ መልእክቴ ምንድነው ባንተ ጉዳት ብዙዎቻቸው አፋቸውን መክፈት እንደሌለባቸው ይማራሉ ብዬ አስባለሁ። ኢትዮጵያ ውስጥ ሰው የፋይቲንግ ካልቸር አልለመደም። ስለዚህ ማን ችሎታ አለው ማን ችሎታ የለውም የሚለውን ነገር ለማወቅ በጣም ይከብዳል ለብዙ ሰው። ለዛ ነው ንቃተ ህሊና ያገኘውን ሰፖርት እያገኘ ያለው። እሱ 3 ወር የሰራትን ትሬኒንግ እኛ የዛሬ 4 አመት 5 አመት ሙሉ ሳናቆም በሳምንት 7 ኤቭሪ ሲንግል ዴይ እንሰራዋለን። ሶ ያለው ጋፕ በተአምር ክሎዝ አያደርገውም። ሰው ከጠበቀው በላይ ዲስአፖይንትድ ይሆናል። ማየት የሚፈልጉትን ቡጢ ከሱ አይጠብቁም፣ አያዩትም። ወዲያውኑ ነው የሚሸነፈው፣ ወዲያውኑ ቾክ ይደረጋል ወይ ቆዳው ይከፈታል። ስለዚህ ስንት ዙር እንጠብቅ? መጀመሪያ ራውንድ አያልፍም ነው ካለፈ ከመጀመሪያ ራውንድ ካለፈ እኔ ራሴን ባሸንፍ ራሱ እንደተሸነፍኩ ነው የምቆጥረው። ለኔ ምን ቻሌንጅ ይሰጠኛል? እንደዛ ከመጀመሪያው ራውንድ ካለፈ 10,000 ብር እቀጣለሁ። ቃል ገብታችሁ? አሁን የ100,000 ብር ቻሌንጅ አዘጋጅቻለሁ። ኢትዮጵያ ውስጥ ያለ ወንድ በሰብሚሽን ግራፕሊንግ መጥቶ ካሸነፈኝ 100,000 ብር። እስካሁን ድረስ ከ90 ሰው በላይ ተሳትፏል። የናይት ክለብ ባውንሰሮች፣ ጉባብዳ 110 ኪሎ ግራም የሆኑ ሰዎች፣ የተለያየ ማርሻል አርት የመጡ ሰዎች ሞክሯል። ማንም ሰው ኢትዮጵያ ውስጥ በራሱ ስፖርት ይሄን ፕሮሞት አድርጎ የሚያውቅ ሰው የለም። እኔ የታወቅኩት ወይ ደግሞ ያገኘሁትን እውቅና ያገኘሁት በማውራት ሳይሆን በአክሽን በማሳየት ነው። ንቃተ ህሊና እስቲ ማን ነው ፋይት ሲያደርግ አይቶት የሚያውቀው? እቃ ሲሸከም ሞተር ሲሸከም እንደ አህያ ሲጋለብ ነው ሰው የሚያየው። እኛ ግን በተግባር ውጭ ሀገር ሄደን ወርቅ አምጥተናል። እስቲ በተግባር የሚያወራ ሰውና በኮንፊደንስ ብቻ ዲሉዥናል በሆነ መንገድ ችሎታ አለኝ የሚል ሰው ልዩነቱን ለመላው ኢትዮጵያዊ እናስተምራለን። ከዛ በኋላ ችሎታ ያላቸው ሰዎች ወደ መድረክ መምጣት ይጀምራሉ። ንቃተ ህሊና ግን መሰዋት አለበት ያ ነገር እውን እንዲሆን። እኔም ሰውዬ ሁኜ መጥቻለሁ። እንግዲህ ግን ቅጽበታዊ ነገሮች አይታወቁም። የትኛውም ነገር ላይ ቅጽበታዊ ነገሮችና እድሎች አይታወቁምና እነዛን ነገሮች እንዴት ፌስ ታረጋቸዋለህ? በፕሪፓሬሽን ልምምድ። እኔ አብን ለዚህ ሰዓት በጣም ብዙ ጊዜ ስጠብቅ የቆየሁት ሞመንት ነው። ትክክለኛ ችሎታዬን ያለ ምንም አይነት ክስ ይኖርብኛል አይኖርብኝም፣ ሰውየው ይጎዳል አይጎዳም የሚል ፍርሃት ሳይኖርብኝ 100% ችሎታዬንና
ስፖርቱ በሚፈቅደው ያህል ማሳየት የምችለውን ወይ የሚፈቀድልኝን ጭካኔ ለማሳየት ዝግጁ ነኝ እና እሱ እኔን ከማሸነፍ በመርፌ ቀዳዳ ግመል ቢገባ ይቀላል። ስለዚህ መልእክት አስተላልፍ። ንቃተ ህሊና ከዚህ በፊት አስተላልፌልሃለሁ። አሁንም ይኸው ሲይዝህ ታፕ አርግ። እድሜ ልክን አካል ጉዳተኛ ነው ማረግህ። እኔ በጥንካሬ አይደለም እዚህ ተማመኝ የመጣሁት። I have the best technique in Ethiopia። ቴክኒክ ሲኖር ደግሞ መገጣጠሚያዎችን በሙላ የመስበር አቅም በጣም ይቀላል። የጥንካሬ የሚያስፈልገው ነገር አይደለም። I'm still strong ግን የኔ ቴክኒክ አንተን አካል ጉዳተኛ ያደርጋል። ከዚህ በኋላ የፋይት ካሪየር እንዲኖር ከፈለክ ወይ ደግሞ ምንም አይነት ስፖርት መስራት የምትፈልግ ከሆነ ቶሎ እጅ ስጥ እና ለራስህ ለነገ ኑር። ከዛ ውጭ ምንም የለው። ምን ያህል ቆይታል በዚህ ስፖርት? ምን ያህል ጊዜ ቆይታል? 3 እስከ 4 አመት ይሆነኛል በአሁን ሰዓት። ግን በዛች 3 እስከ 4 አመት ውስጥ ቢያንስ ወደ 8 አመት 10 አመት ኤክስፒሪየንስ አካብቻለሁ። በቀን 8 ሰዓት ነው የምሰራው every single day። በተለይ የጀመርኩ ሰዓት first 2-3 years በቃ ህይወቴ በሙላ ነው። እድሉ ነበረኝ ሌላ ነገር ስለ ብዙ ነገር ሳልጨነቅ ፉል ታይም ሆኜ ይሄን ነገር ለመስራት እና የድካሜን ውጤት አሁን እያየሁት ነው። ሁለተኛ ዙር በሚገርም ሸት በአንድ ስትራይክ እንዲያውም ከዚህ በላይ ገና ስትመጡ ነገ ታይታላችሁ። በቀደም አሁን በጥፌ የመታኸው ጉዳይ ምንድን ነው? አሁን እንደዚህ ስትገናኙ እንዲህ ነገር አለ ማለት አልምረውም ገናኝ አሁን የሚቀጥለው ውድድር ላይ እነዚያው ነው ወይስ ከውድድሩ በፊት ታገኘው እንደዛ? አሁንማ ፖይንት የለውም። አይ ጥሩ ነው። አሁን ለዚህ ለማርሻል ለሚክስድ ማርሻል አርቱ ምን ያህል ተዘጋጅተሃል? እንዴት ነው ዝግጁነት ምን ይመስላል? እኔ ዝግጅቴን ኦልሬዲ የዛሬ 2 ወር በፊት ጨርሻለሁ። አሁን ኤፕሪል 25 የተደረገበት ምክንያት ልጁ ኮንፊደንስ እንዲኖረው ጊዜ እንዲኖረው ትሬን እንዲያደርግ እና ደግሞ አሪፍ ጨዋታ ለህዝቡ እንዲያቀርብ በሚል ነው እንጂ እኔ ኦልሬዲ ዝግጅቴን ጨርሻለሁ። እውነት ነው። ዛሬ ቢመጣ እቀበለዋለሁ። ማን የሚያሸንፍ ይመስላል? እኔ ኦልሬዲ አሸንፌያለሁ። እውነት ነው። እዛ ሄደው አዋርዴን ለመቀበል ብቻ ነው። አራጆኒ እስቲ ንቃተ ህሊናም ደግሞ ይጠየቃል። አይ እሱም እንግዲህ ይሸነፋለሁ ብሎ አይመጣም፣ ግን ከውስጡ ያውቀዋል። ከልቡ አይኑ ላይ ታይበታል። የተጋጣሚን ድክመት እንዴት ትገልጸዋለህ? ድክመቱ የእሱ አስተሳሰቡ ላይ ነው። በጣም ዲሉዥናል ነው። ዲሉዥናል ማለት አንድ ሰው ካለው ሪያሊቲ ላይ ባለው ችሎታ በላይ የሌለውን ችሎታ እንዳለው አድርጎ ነው የሚያየው። ያ ማለት ኦፖነንቶችን አንደርስቲሜት ሊያደርግ ይችላል። በት ሞስት ኢምፖርታንትሊ ደግሞ በቃ ከኔ ጋር ኬጅ ውስጥ ገብቶ ሰርቫይቭ ለማድረግ የሚያስፈልጉት ችሎታዎች የሉትም እና አይ ቲንክ ዝግጅቱን አፌክት የሚያደርገው ይመስለኛል። እሱ ሪላይ የሚያደርግባቸው ወይ የሚተማመንባቸው ቴክኒኮች በሙላ አይሳኩልትም ኤፕሪል 25 ሲመጣ። ኧረ እባክህ አሁን ተጋጣሚህን በምግብ ብትመስለው ምን ትለዋለህ? ከከባድ ጥያቄ? ኧረ ከቀላል ጥያቄ ነው። እስኪ በምግብ መሰለው። ቡሌ አሁን አንተ ከውድድር በፊት ትጨነቃለህ ወይስ ትፈራለህ? እንዴት ፍርሃትና ኤክሳይትመንት ባዮሎጂካሊ አንድ አይነት መካኒክ ያላቸው። ከፋይት በፊት ፍርሃት በለው ኤክሳይትመንት በለው ግዴታ ያስፈልግሃል። ለምን? ፍርሃት ወይ ኤክሳይትመንት ፍጥነትን ይጨምረዋል፣ ፎከስህን ያስተካክለዋል። በት ሞስት ኢምፖርታንትሊ እኔ በህይወቴ በብራዚሊያን ጂጂትሱ ከሪሬ ላይ ካየህ ተሸንፌ አላውቅም። ግን አንድ ሰዓት ላይ ጉዳት ደርሶብኝ ያውቃል። ኦልሞስት እጄ ተሰብሮ ነበር። ያንን ፋይት አሸንፌው ነበር፣ ግን እጄ ላይ ያሉት ሊጋመንቶች ሃይፐር ኤክስቴንድ ተደርገው ነበር እጄ ኦፖዚት ዳይሬክሽን ላይ ሲሄድ እና ያ that's the only time እኔ በህይወቴ ምንም አይነት ፍርሃት ሳይኖረኝ ፋይት ውስጥ ገብቼ በጣም ሪላክስ ነበርኩ። የነበረኝን አግሬሽን አክቲቬት ላደርግ አልቻልኩም እና በዛ ምክንያት ኦፖነንቴን አንደርስቲሜት በማድረጌ ከኔ ችሎታ ባነሰ ሰው ጉዳት ደረሰብኝ
ከዛ በኋላ ግን አይ ሪላይዝድ የፈለገ ለምን ጀማሪ አይሆንም? አንድ ቀን ብቻ ጁጂትሱ የሰራ ሰው ወይ ምንም አይነት ማርሻል አርት ኤክስፒሪየንስ እንደ ፕሮፍ ጆን ጆንስ የሚባል አሁን ዓለማችን ውስጥ አንደኛ የሚባል ፋይተር አለ፣ አደገኛ የሆነ ሰው። በቃ እሱን ፋይት እንደምታረገው አድርገህ ነው ማሰብ ያለብህ። ማንም ሰው ጋር ብትገባ ወንድ፣ ሴት፣ ህፃን፣ አሮጊት ፋይት አለ ከተባልክ ፈርተህ ሊያመጡ የሚችለውን ዴንጀር ሲሪየስሊ ወስደህ መግባት አለብህ። አለበለዚያ ትከፍልበታለህ። ተፈራርታችሁ ነው እንደ መነጸሩ ነው ባውቁት እንጂ አስፈራራው፣ አስደንግጠው እንዳፈራ ይሄን ቪዲዮ ለጆን ዳንኤል አድርሱለት። ያሸንፋል ንቃተ ህሊና ብዬ 100,000 ብር ሜድ እያልኩኝ ነበር። 1 ሚሊዮን አድርጌዋለሁ ጋይስ። 1 ሚሊዮን ብር ከራሴ አስይዛለሁ። እሱ ንቃተ ህሊና ብሎ መድባል። ኦብቪየስሊ እኔ ራሴን መድባለሁ። 1 ሚሊዮን ብር እናስይዝ እንግባ። ያሁኑ ቅዳሜ ደግሞ ፕሮግራም አለ አይደለ? ምን ነው ፕሮግራም? እዚህ I'm here to tell you right now, we don't care. Let me tell you, we don't care. ጋይስ እኔ የለውበትም። ብዙ ሰው ዝም ብሎ እያስያዘ ነው። ንቃተ ህሊና ምን ይሁን አያውቅም፣ ጆኒ ምን ይሁን አያውቅም፣ ግን ዝም ብሎ እያስያዘ ነው። ንቃተ ህሊና ስትራይከር ነው ተብሎ ነው የሚታሰበው። ይሄኛው ደግሞ ግራፕለር እና ምንድነው ስትራይከርና ግራፕለር? ስትራይከር ማለት አትጠጉኝ፣ እዛው ሁኑ፣ እዛው ያላችሁ ልምታችሁ ባዮች ናቸው ስትራይከሮች እነ ንቃተ ህሊና። እነ ጆኒ ደግሞ ኑ ልጠጋችሁ፣ ሊያዛችሁ፣ ልጣላችሁ ባዮች ናቸው ግራፕለሮች። እና ስታቲስቲክሱን ልንገራችሁ። እስከዛሬ በተደረጉ በሁለቱ መካከል የተደረጉ የዩኤፍሲ ጨዋታዎች ከ50 ጨዋታ ከተደረጉ 50 ጨዋታዎች መካከል 34ቱን ያሸነፉት ግራፕለሮች ናቸው። 14ቱን ያሸነፉት 15ቱን ያሸነፉት ደግሞ እነ ንቃተ ህሊና ስትራይከሮች ናቸው። የቀረውን አንድ ጨዋታ ድሮ ወጥተዋል። ከዛ በተጨማሪ ምንድነው ባለፉት 15 ጨዋታ ደግሞ በተደረጉት 11ዱን የማሸነፍ እድል ያገኙት እነዚሁ ግራፕለሮች ሲሆኑ 4ቱን ብቻ ነው ስትራይከሮች ማሸነፍ የቻሉት። ይህ ማለት ምንድነው? ግራፕለሮች የተሻለ ቻንስ አላቸው ዩኤፍሲ ላይ ማለት ነው። ምክንያቱም ድንገት መሬት ላይ በሆነ አጋጣሚ መሬት ላይ ሊወድቁ ይችላሉ። መሬት ላይ ከወደቁ በሰብሚሽን የማሸነፍ እድላቸው ከፍተኛ ነው። መሬት ላይ በወደቁበት ሰዓት በየትኛውም አጋጣሚ የማሸነፍ ቻንሳቸው ከፍተኛ የሚሆነው የነ ግራፕለሮች ነው። 70% ቻንስ አላቸው መሬት ላይ ጨዋታው መሬት ላይ ወድቀው ከሆነ ማለት ነው። ነገር ግን ሴናሪዮ ልንገራችሁ። አሁን ራውንድ 1 ላይ እንደ ድንገት ንቃተ ህሊና ጥሩ ተጫውቶ ጥሩ ስትራይክ አድርጎ ደና መቶችን ካገኘው በኬኦ ሊያሸንፈው ይችላል፣ ወይም በቴክኒካል ኖክአውት ሊያሸንፈው ይችላል። አለበለዚያ ግን ራውንድ 1 ላይ ንቃተ ህሊና የመድከም ቻንስ ይኖረዋል። ይሄኛው ለመያዝ ይሞክራል ብዙ። ይሄኛው ግን በደንብ ስትራይክ አግሬሲቭሊ ስትራይክ ለማድረግ ነው የሚሞክረው። ራውንድ 1 አልቆ ራውንድ 2 ከገቡ በጣም ዶሚኔት ሊያደርግ የሚችለው ጆኒ ነው። ድንገት ደግሞ ይዞት መሬት ላይ ከወደቀ እና ከያዘው አደገኛ አያያዞችን ከያዘው ለምሳሌ እንደ ሬር ኔክ ቾክ አይነቶች እና ሎክ አድርጎት ምናምን የሚይዘው ከሆነ የማሸነፍ ቻንሱ ከፍተኛ የሚሆነው ጆኒ ነው ማለት ነው። ነገር ግን ይሄኛው የማሸነፍ ቻንሱ ከፍተኛ የሚሆነው ስትራይክ ካደረገ ደና ምቶችን ካገኘው ኖክአውት ሊያደርገው ይችላል፣ ወይም ቴክኒካል ኖክአውት ሊደረግ ይችላል ማለት ነው። አሁን ማስያዝ ትችላላችሁ። 1 ደቂቃ ባልሞላ ጊዜ ውስጥ የተሸነፈው ንቃተ ህሊናና ከያዘ የማይለቀው ጆን ያሉትን ቪዲዮ ከዚህ በፊት ላሳያችሁ። ስለ እንቁራሪቷ አንዳንድ ነገር ልነግራችሁ ነው የመጣሁት። እንቁራሪቷ አንቺ ራስሽን እንደ ተፋላሚ እያየሽ ነው ወይ? አንተ ተፋላሚ ሳትሆን አንተ ከወንዶች ጋር ተቃቅፈ መንከባለል ምቾት የሚሰጥህ ሰው ነህ። ዩና ሪል ፋይተር። ይሄ አፕሪል 25 ላይ የምናደርገው ፋይት አንተ የምትጋለጥበት ፋይት ነው ብራዘር። You're not real one. ሪንጉስ ገብተን ከኤጇ ስትዘጋ ዛኔ ኡማር የለም ማንም የለም ከጎን። እቅዶች ሁሉ ዜሮ ናቸው የሚሆኑት። ግን ሪንጉስ ወዲያው እንደገባ ፍለፊትህ የምታየው በጣም ከተሳሳተ ሰውዬ ጋር አንድ ኬጅ ውስጥ እንደገባ ይታያል። ዛኔ አው ሾው ዩ ደግሞ የምናገራትን እያንዳንዷን ነገር አሳያለሁ። ዳሰድ ጆንስ ምን አለ? ለንቃተ ህሊና አንድ ምክር ልሰጠው ፈልጋለሁ። በጣም ትጎዳለህ። ሲዝክ ታፓር ልክ እንዲያስኩ ወዲያውኑ ነው አፕላይ ማድረግ ፕሬሸር። ሰዓት የሚኖርህ እኔ ኮሰንኩ ብቻ ነው። ልክ እንዲያስኩ ሰብሚሽኑን ሪፕ ካረኩት ከባድ አካል ጉዳት ይደርስብሃል። ለፊውቸር ካሪየር ስታስብ ወዲያውኑ ታፓር ትሸነፍም አትሊስት ሙሉ ሆነ ተወጣለህ። እቺን ምክር ካዳመጥ ቀጣይ ፋይት ላይ መሳተፍ ትችላለህ። ካልሆነ ግን የፋይቲንግ ካሪየር በዚሁ ነው ያልቃል። ታፓር እና ተርፋለህ። አንድ ልጨምርላችሁ፣ ቆንጆ ኢንተርቪው ያደረገው ነው።
ኦሬዲ አሸንፊያለሁ ብያለሁ። ተረጋጋ። ብዙ ሰው አልገባቸውም። ሜቢ ቃል ስለምል ሱፍ አድርጌ ስለመጣሁ የድብድብ ሰው ላልመስል እችላለሁ፣ ግን እሱን ነገ እናያለን። እንግዲህ ምን አይነት ቴክኒኮችን ለመጠቀም አስብ? መስበር፣ ማፍረጥ፣ ማስተኛት ምረጩ። እሺ፣ ስለዚህ ምን እንጠብቅ? ምን አይነት ዝግጅቶች አሉ? ኦዲየንሱ ምን ይጠብቅ ከእናንተ ነገር? ከዚህ በኋላ የምትጠብቁትን ነገር ነገራቸዋለሁ። የከተማ ልጅ በመሆኔ በጣም ብዙ ሰው ቪዲዮ እየሰራ ቻሌንጅ እያደረገኝ ነው። ከዚህ ፋይት በኋላ ግን አንድ ሰው ስለኔ ቪዲዮ እንደማይሰራ ቃል እገባላችኋለሁ። ኦኬ፣ የከተማ ልጅ በመሆን ቻሌንጅ አድርገዋል። ሶፍት የሆነን ይመስላችኋል? ይንቁናል። እነሱ ስትራግል ስላደረጉ ምናምን፣ እኛ ስትራግል ስላደረግን ሃይ ስኩል መኪና ስለነበረን ምናምን ይንቁናል። ፋይቲንግ ላይ ማተር አያደርግም። ከውድድሩ በኋላ የሆነው ይሄ ነው። አንድ ደቂቃ ባልሞላው ጊዜ ውስጥ አድርጎት ነው ጨዋታው ያለቀው ማለት ነው። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ፕላስ ምልክቱን መንካት አትርሱ። አለቀው። ብራቮ ህሊና፣ አታስጠጋው፣ አታስጠጋው። ቅደም፣ ብራቮ፣ ቅደም፣ 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 ቅደም። አንበሳ አንበሳ ውጣ ውጣ ቀጣይ ከጆኒ ጋር ማን እንደሚፋለም በዚህ ሰዓት ታውቋል። ታዲያ ጆኒ ለሴዶ ማርሻል አርት ና እንጋጠም የሚል ጥሪ ያቀረበለት ሲሆን በአሁን ሰዓትም ሴዶ ማርሻል አርት ጥያቄውን በይፋ መቀበሉን ያሳወቀ ሲሆን ነገር ግን ጆኒ በትክክል ፕራክቲስ አድርጎ እንዲመጣ ያስታወቀው ሲሆን ምክንያቱም ደግሞ 5 ደቂቃ ሳይሞላው ጨዋታውን በድል እንደሚያጠናቅቅ ሴዶ በዚህ ሰዓት እየዛተ ይገኛል። እናንተ ከማን ወገን ናችሁ? ሐሳባችሁን አሳውቁኝ። የትላንትናውን ፍልሚያ ያየ መገመት አይከብደውም። በሌሎች ቪዲዮዎች መለሳለሁ። መልካም ውሎ። በጣም በጉጉት ስንጠብቀው የነበረው ሴዶ ማርሻል በስተመጨረሻ ምላሹን ሰጥቷል። እንዳያችሁት ከጆን ጋር ለመጋጠም ፍቃደኛ ሆኗል ወይም ደግሞ ተስማምቷል። እዚህ ፋይት ላይ እኔ እንደስካሁኑ ገንዘብ ምናምን አይደለም የምመድበው፣ የሴዶን አቅም በደንብ በቅርበት ስለማቀው ጓደኛዬ ስለሆነ ይሄን መኪና አሲዛለሁ ሴዶ ማርሻልን ብዬ ይጨመርበት ካላችሁ ደግሞ ቤት እጨምራለሁ። ባለ 3 መኝታ 105 ካሬ ወሎ ሪል ስቴት ውስጥ የሚገኝ ቤቱንም በቀጣይ ቪዲዮ ይዤላችሁ እመጣለሁ። ቤትና መኪና አሲዞ ጆኒን ብሎ የሚሄድ ካለ ለዚህ ቪዲዮ ሪፕሌይ ያርገኝ። የእውነት የምሬ ነው። ሴዶዬ ካንተ ጋር ነኝ እስከ መጨረሻው። ታሳካዋለህ፣ እንቁላሊቷን ትፈጫታለህ፣ አልጠራጠርም። የኔ አባት ጆኒ በንቃተ ህሊና ላይ ያደረሰውን የህሊና ጥቃት እንቃወማለን። እንቅልፋችንን አጥተን የጠበቅነውን ፋይት እንደሚስኮል ማፍጠን ተገቢ አይደለም። ፋይቱ ከእናንተ እንጂ ከኛ አይደለም። ሜላት ማለቴ ጆኒ እባክህ ደቂቃ ጨምርለት።